የኛስ ህዝባ ዲጂታል አይዲ ውሰድ፣ እሺ። ጣትህን አምጣ፣ እሺ። ምክንያቱም ድሆች ነን፣ ለመኖር በአንድ ጊዜ ነው የሚቆጣጠሩ። ያላወቅነው ነገር የሆነ ሲስተም ግሎባል ሲስተም እየመጣ ነው። ዲጂታል አይዲ ግሎባል ሲስተም ነው። ህንድ ዲጂታል አይዲ፣ ኢንግላንድ ዲጂታል አይዲ፣ እስራኤል ዲጂታል አይዲ፣ አሜሪካ ዲጂታል አይዲ፣ ሁሉም ወደ ዲጂታል አይዲ እየሄድን ያለው ምንድን ነው? ይሄ ዲጂታል አይዲ ለምንድን ነው ያስፈልገው? አያችሁ፣ አሁን ላለንበት ሁኔታ ላይ ለሰላም፣ ለሰርቬይላንስ፣ ህገወጥነትን ለመቆጣጠር፣ ወንጀልን ለመቆጣጠር፣ ለመንግስት፣ ለአስተዳደራዊ ስርዓት ይጠቅማል። ትክክል፣ ይጠቅማል። ትክክል ነው። ወንጀለኛ እንትን ወዲያው ነው የሚያዘው። ሌቦች ይያዛሉ። ሱፐርማርኬት ውስጥ የሚሰርቅ ሰው ይያዛል። ባንክ ዘራፊ ይያዛል። እንደ ድሮ የትም አይደበቃትም። ስለዚህ ግን ለጸረ ክርስቶስ ጠቃሚ የሆኑ ቴክኖሎጂዎችን ላሳያቸው። አንዳንዶቹ አይደሉም፣ ብዙዎቹ በአገራችን አሉ፣ በሌሎችም አገራቶች አሉ። እነዚህ የምትመለከቷቸው የተለያዩ የዘመናችን ቴክኖሎጂዎች ናቸው። አንታይክራይስት ዓለምን ለመቆጣጠር ከሚጠቀምባቸው፣ ዓለምን ለማታለል ከሚጠቀምባቸው ቴክኖሎጂዎች አንዱ ይሄ ነው ወገኖች። እና ህዝብን ለመቆጣጠር ነው። ትልቁ ጸረ ክርስቶስ ፍላጎቱ ምንድን ነው? ህዝብን ኮንትሮል ማድረግ። ያለ እኔ ፈቃድ አትበሉም፣ ያለ እኔ ፈቃድ አትጠጡም፣ ያለ እኔ ፈቃድ ትራቭል አታረቁም። ይሄ አሁን የለመድነው ዲሞክራሲ ምናምን የሚባለው በዛ ዘመን ለሚኖሩ ሰዎች አይኖርም። አሁን በጥቂቱ በአሜሪካን ሀገር እያየነው ነው ያለነው። አሜሪካን ሀገር በጣም አደገኛ የሆነ ዲክታቶሪያል የሆኑ ነገሮች እየታዩ ነው ያሉት። ከሚገባ በላይ ህግ እየተጣሰ ነው ያለው ወገኖች። አንዳንድ ምልክቶችን በሚቀጥሉትም ቀናቶች ልነግራችሁ እችላለሁ። እና የተለያዩ የዘመናችን ቴክኖሎጂዎች በጸረ ክርስቶስ በቃ ዓለም አቀፍ ነገርን ዓለምን በቁጥጥሩ ስር ለማዋል ኮንትሮል ኢሹ ነው። በቃ ገበያውን ኮንትሮል ያደርጋል። የዓለምን በቃ ትራንዛክሽን በሙሉ ኢኮኖሚውን በአንድ ሌሊት አገሮችን ዶጋመድ ሊያደርጋቸው ይችላል። ሀብታቸውን በቃ ሊቆልፈው ይችላል። ሁላችንም በስልኮቻችን ላይ አሁን ብዙዎቻችን ላይ በተለይ ኖርዝ አሜሪካ ላላችሁ፣ ለእናንተ አውሮፓ ላላችሁ፣ ኢትዮጵያ ውስጥ በጥቂቱ አለ። እና አሁን ለምሳሌ እዚህ ጋር ዋሌት የምንለው አለ። ይሄ ዋሌታችን በውስጡ ክሬዲት ካርድ ምናምን አለ፣ የተለያየ አይነት ኢንተራክታችን አለ፣ ቪዛዎቻችን አሉ፣ የተለያየ አይነት ሜምበርሺፕ ካርዶቻችን አሉ። እነዚህ ሁሉ ባሉበት እዚህ ውስጥ ነው ያለው። ካርድ ይዤ እንደ በፊቱ አልከተም። አሁን በቃ ፊቴን አሳይቸው ሄጄ ከፍዬ ነው መውጣው በስልኬ። የስልኬ መጥፋት አለመጥፋት አይደለም ትልቁ ነገር፣ ግን የፈለገ ይህንን የሚቆጣጠረው ሰው መንግስት በአንድ ሌሊት ቆልፎት አንዱንም ካርድ መጠቀም አትችልም፣ አትበላም፣ አትጠጣም፣ ቁጥሩን ካልወሰድክ ሊለኝ ይችላል። ቴክኖሎጂው ኦልሬዲ አለ፣ ቴክኖሎጂው አለ። ነገር ግን ሲስተሙ ሲዘረጋ ጸረ ክርስቶስ በቀላሉ ዓለምን ለመቆጣጠር ይችላል። ዘመኑ እንደቀረበ አንዳንድ ምልክቶች ከዚህ በፊት ተናግሬያለሁ። ሪሰንትሊ ፕሬዚዳንት ትራምፕ እንደዚህ ብለው ተናገሩ። ፕሬዚዳንት ትራምፕ አንዱ ከተናገሩት ነገር ምንድነው? ፓለስቲንና እስራኤልን ኢሹ በተመለከተ፣ ፍልስጤምና እስራኤልን በተመለከተ ፍልስጤምን የሚያስተዳድሩ 10 ሉዓላት፣ ለምሳሌ የእንግሊዙ ንጉስ እነ ቶኒ ብሌር፣ ከአሜሪካንም እንደዚሁ ከየሀገራት የቀድሞ ፕሬዚደንቶች ምናምን ሁሉ ባሉበት 10 ሰዎች ተመርጠው ያንን ያስተዳድራሉ። እና ፓለስቲኒያ ስፔሻል ዞን ትሆናለች። ያ አካባቢ በጣም ሃይቴክ በሆነ አገሩን ሊሰሩት አስበዋል። እነ ማናቸው? እነ ቢል ጌት እና ይሄ ቴስላ መሪው ሰውዬ ማለት ነው። እና በጣም ሳይንቲፊክ የሆነች ከተማ ለመስራት እና መጽሐፍ የሚነግረን ነገር አለ። 10 ነገስታት ኃይላቸውን ለአውሬው ሰጡት ይላል መጽሐፍ ቅዱስ። ወዴት እየሄድን ነው መጠየቅ አለባቸው። ሲስተም ቢልድ ተደርጎለታል ኦልሬዲ። አሁን ያለው ሲስተም ሰርቬይላንስ ሲስተሙ ሁሉ ነገር ለእኛ ብቻ የተሰራ አይደለም እያልኳቸው ነው። ፊውቸርን ለመቆጣጠር ለጸረ ክርስቶስ ሆነ ተብሎ የተሰራለት ነው። ስለዚህ አሁን እየሄድን ያለ ነው እንደሜ እንዳለው ካሽለስ ሶሳይቲ እየሆንን ነው። ካሽ በእጅ ያልይዝም። መንገድ ላይ ሲለምኑኝ እቸገራለሁ አንዳንዴ። ምንም ሳንቲም እንኳን አንይዝም። ለፓርኪንግ እንኳን የምንከፍለው በዚህ ነው፣ ኦንላይን ነው። ሁሉ ነገር ካሽለስ ሆኗል። ሰርቬይለንሱ
የት ተነስታችሁ የት እስክትደርሱ ድረስ ትታወቃላችሁ። እስራኤልን በዚህ በጣም አደንቃለሁ። እስራኤል ሀገር ከ1 ሜትር 1 ሜትር፣ እንግሊዝ ሀገር 1 ሜትር ስትሄዱ የማያነሳችሁ የካሜራ ብዛት የለም። ፕራይቬሲ የሚባል ነገር የለም። ስለዚህ አርቲፊሻል ኢንቴሊጀንስ ተመልሼ ልምጣ። አርቲፊሻል ኢንቴሊጀንስ እንግዲህ ዋና መሳሪያ ተደርጎ ነው የሚጠቀመው አሁን ለጸረ ክርስቶስ አመቺ እንደሆነ እና አሁን ያለውን ተመልከቱ። ኤአይ አንዱ ጸረ ክርስቶስን ሊጠቅመው ከሚችለው ነገር አንዱ ዲፕ ፌክ የሚባል አለ። ዲፕ ፌክ ምንድነው ስራው? ልክ እኔን የሚመስል ሰው የኔን ድምፅ ያለው ሰው ማጅራ ሲመታ ሊሰራው ይችላል። በፍጹም ልትለዩት እንደማትችሉ አድርገው። ስለዚህ ምን ይሆናል ማለት ነው? እኔን የጠላ ሰው የኔን አይነት ምስል አሰርቶ ይኸው ፓስተር አስፋ ወንጀል ሲሰራ አሳየውላችሁ ብሎ ቪዲዮ ቢለቅብኝ የኔ በቃ ለቴስቲሞኒ ምስክርነት ምን ሆነ ማለት ነው? ዲስትሮይድ ሆነ ማለት ነው። እዚህ ተላላ ያገሬ ሰው ደግሞ ያየውን ሁሉ የሚያምን ስለሆነ ዲፕ ፌክ አያውቅም። ስለዚህ ሐሰተኛ ትረካዎች ለማታለል ኤአይ ጸረ ክርስቶስ ለማታለል የሚጠቀምበት መሳሪያም ሊሆን ይችላል። ጥልቅ የሆነ ሐሰተኛ የሆነ ቪዲዮዎችን መስራት የሚችል ነው። ድምጾችን መቆጣጠር የኔን ድምፅ አስመስሎ ሊፈጥር ይችላል። አሁን ፍርድ ቤት ለማቅረብ በጣም ለጀስቲስ ዲፓርትመንት ከባድ እየሆነባቸው ነው ያለው። በቪዲዮ የሚቀርቡ ነገሮች አውቴንቲኬት መደረግ አለባቸው። ኤአይ ነው ወይ? እኔ አይደለሁም ኤአይ ነው ሊል ይችላል ሰውየው። ሰው ሲገድል ካሜራ ቢያነሳው ፎልስ የሆነ ሰዎች በሐሰት ሊታሰሩ ይችላሉ። በሐሰት የሞት ፍርድ ሊፈረድባቸው ይችላል። ምክንያቱም ሰው ሰራሽ አስተውሎት አርቲፊሻል ኢንቴሊጀንስ ሰይጣን ሊጠቀምበት ከሚችልባቸው አንዱ ቴክኖሎጂዎች ነው። ክፉ ነው አላልኩም ብቻውን። ይሄ ሰይጣንም ሊጠቀምበት ይችላል ማለት ነው። በሶሻል ሚዲያ በተለይ ይሄ አልጎሪዝም የሚባል ነገር አላቸው። ይሄ ስልተ ቀመሮች ይባላል እና የህዝብን አስተያየት ለመቆጣጠር የህዝብን አካሄድ ህዝብን ወደሚፈልጉት ለመምራት መቆጣጠር ይችላል። ያንን በመጠቀም በኤአይ በአንድ ጊዜ አንድን ቪዲዮ ቫይራል ሊያደርጉት ይችላሉ። ኤአይ አርቲፊሻል ኢንቴሊጀንስ የሆነ ፖለቲካል ፕሮፓጋንዳዎችን ሊጠቀሙበት ይችላሉ። ጸረ ክርስቶስ በቃ ዓለምን ለመቆጣጠር አስደናቂ ነገሮች አስደናቂ ተአምራቶችን አረኩ ብሎ ሊጠቀምበት ይችላል። ዓለም አቀፍ ክትትል ቁጥሩን ያልወሰዱትን ሰዎች 666 በእጃቸው ላይ የሌለ ሰዎች ወይም መንግስትን ተቃውመዋል፣ ጸረ ክርስቶስን ሚስተር ክሪስቶፈር ልበለው ዝም ብዬ ሚስተር ክሪስቶፈርን እሱን ተቃውመሃል ብለው ሰውየው ምግብ እንዳይበላ ዛሬ የውሃ በጀት ጨርሰሃል፣ ዛሬ የምግብ በጀትን ጨርሰሃል፣ ፍሪጁን ሊቆልፍበት ይችላል። ኤአይ ቴክኖሎጂ በጣም በረቀቀ ቁጥር ሰውን ኮንትሮል ለማድረግ ለማስራብ፣ ለማስጠማት፣ እንዲገዛ እንዲንበረከክ ለማድረግ ሰይጣን ሊጠቀምበት ይችላል። አሁን ያለው መነሻ ነው። የሚገርም አይነት እውቀቶች አሁን ተመልከቱ። ቻትጂፒቲ፣ ጀሚናይ ሌሎችም አሉ እና እነዚህን ኮምፔር እያደረኩ አጠና ነበር ለእናንተ ለማስተማር ስል ማለት ነው። እና ውስጣቸው ያለ ጉድ አይደለም። ዊዝን ላይክ 5-10 ደቂቃዎች ውስጥ ጻፍኩለት እንዲህ አይነት ዌብሳይት እንዲህ አይነት ውስጡ ያለ እንዲህ አይነት ነገር እንደዚህ አይነት ነገር ብዬ ሊስት አደረኩለት እና በእንዲህ አይነት ቀለማት አድርገህ ዌብሳይት ስራልኝ አልኩት። 5 ደቂቃ አልፈጀበትም። ድሮ ዌብሳይት ሰርቼ አውቃለሁ ከ3-4 በላይ ቀናት የፈጁብኝ ማለት ነው። ኤአይ within 5-6 minutes ኤአይን ሰርቶ ጨርሶታል ዌብሳይቱ። ይኸውልህ አለ አሳየኝ። አዊሽ ባሳያችሁ ደስ ይለኝ ነበር። ኤአይ የሰራው በተለይ ጀሚናይ አማርኛ ሲናገር አማርኛ ሲጽፍ ሰው የጻፈው ነው የሚመስለው። ትርጉሞችን እንዴት አድርገው እንደሚሰራቸው ስለዚህ ለተለያየ ጥቅሞች እንዳለ ሁሉ ዓለም አቀፍ ኮንትሮል ለማድረግ ሰርቬይላንስ ለማድረግ ሲስተሙን በጣም ለአንታይ ክራይስት ጉልበት ይሰጠዋል። እንደ ጥቅሙ አደጋው ሚዛን ያህል ነው እና ቅድም ያልኳችሁ ነገር ምንድነው? ቴክኖሎጂዎች እየረቀቁ በመጡ ቁጥር ቴክኖሎጂዎች እየላቁ በሄዱ ቁጥር ለኛ ብለው ብቻ ለመጠቀም ብለው ብቻ እንዳልሰሩት ከኋላው ኮንትሮል እንዳለው ሲቪሊያኑን ኮንትሮል ለማድረግ ሚሊታሪስቲክ በሆነ ኮንትሮል ስል እንድንገባ
ረሃብ ቢነሳ እነማንን እናስርብ፣ እነማንን እናጥግብ፣ ከየት ወዴት እንቅስቃሴ ሁሉን ነገር ለመቆጣጠር በቃ ኮንትሮል ኢዝ ዘ ኢሹ ናው። ይሄ ነው ኢሹ ያለው። ምን እያልኳችሁ ነው ያለሁት ወገኖች ሆይ? ያለንበት ዘመን ቀላል አይደለም። ሌላው በክትትል ውስጥ አንዱ ባዮሜትሪክስ የሚባል አለ። ባዮሜትሪክስ ይሄ ስዕሉን ካገኘሁት ላሳያችሁ። ባዮሜትሪክስ አሁን ኢትዮጵያ ውስጥ ያላችሁ እኔም ኢትዮጵያ ውስጥ አይቼዋለሁኝ። አይን ላይ እንደዚህ አድርጋችሁ ባዮሜትሪክስ የአይናችሁን ረቲናችሁን ፎቶ ያነሱታል። የአንዳችን ከአንዳችን ይለያያል። ልክ እንደ አሻራችን ይወሰዳል። እንደገና ደግሞ የፊትን ቅርጽ አይቶ እንትን ይላል። አሁን ይሄ ስልኬ ብዙ ጊዜ የሚከፍትልኝ ፊቴን አይቶ አስፋው ነው ብሎ ይከፍትልኛል። ሌላ ሰው ካለ ግን ፓስወርድ አድርግ ይለዋል። ኮምፒውተሮቻችን በአሻራዎቻችን ነው የምንከፍታቸው። ይሄ ሁሉ ወዴት ሊሄድ ይችላል? አሁን ነው ማለት አይደለም። እየቀጠለ ሲሄድ ግን በቀላሉ መንግስት ህዝብን ኮንትሮል የሚያደርግበት መንገዶች ናቸው። የምንበላውን የምንጠጣውን የሰፈረዋልን ፎቶግራፎቼ ከየቦታው እንደምታውቁት በአገልግሎት ወዲያ ወዲህ ይላለሁ እና ስንበለስ ከየቦታው ፎቶዎች ያነሳዋቸውን አመቱ መጨረሻ ላይ ሰመራይዝ አድርጎ አመጣልኝ። እያንዳንዱ አገር የት እንደተነሳው ማፕ ሰጠኝ። የት አገር መቼ እንደነበርኩኝ እኔ ሞልቼው አይደለም፣ ስልኬ የሄደበትን ሰፈር ያውቀዋል። የቱ ፎቶ የሰፈር እንደተነሳ ያውቀዋል። this is AI artificial intelligence ኮንትሮል ላርግ ያለ ሰው ካለ ሊጠቀምበት ይችላል ማለት ነው። ከኔ የበለጠ በጣም ብዙ እውቀት ያላቸው ብዙ ሰዎች አሉ። ሊያሳየን ብዙ ኢንፎርሜሽን ሊሰጡ ይችላል። መጽሐፎች ሬኮመንድ ላደርጋችሁ ይችላል በዚህ ላይ ኢንትረስትድ የሆናችሁ ሰዎች እና ይሄ ዲጂታል የክትትል ስርዓቶች እና ባዮሜትሪክስ ምን ማለት ነው? የሰዎችን እንቅስቃሴና ባህሪ ለመከታተል ዓለም አቀፍ የቁጥጥር ስርዓትን ለማስፈጸም ይሄ የላቀ ቴክኖሎጂዎች ይሄ እንደ ተያያዥ ካሜራዎች እና ባዮሜትሪክ መቃኛዎች ወይም ደግሞ ሰርቬይላንስ ቴክኖሎጂዎች በጣም ጸረ ክርስቶስ ሊጠቀምበት ይችላል። አሁንም ላለው መንግስት ይጠቅማል፣ ጸረ ክርስቶስ ግን ለምሳሌ ቅድም ያነሳውላችሁ ስለዚህ ስለ ዲጂታል አይዲ ኢትዮጵያም አላት፣ ህንድም አላት፣ እስራኤልም አላት። ሁሉም ሀገሮች የራሳቸው አሁን እንግሊዝ ሀገር ዲጂታል አይዲ ከሌላችሁ ስራ አትሰሩም የሚል ሰውየው ጠቅላይ ሚኒስትሩ ሲናገር ትልቅ ረብሻ ተነሳ። ሀገሩ ላይ ሰላማዊ ሰልፍ ወጡ። ፕራይቬሲያችንን ለምን ትነካላችሁ አሉ። እምቢ አሉ። ፕራይቬሲ እና ለኛ ረብሻ ተነስቶ ነበረ። የስ ግዴታ መሆኑ አይቀርም። ስራ መስራት አትችሉም እንግሊዝ ሀገር ተባለ። ዲጂታል አይዲ የማይወስድ የኛ ህዝብ ዲጂታል አይዲ ውሰድ፣ እሺ፣ ጣትህን አምጣ፣ እሺ። ምክንያቱም ድሆችንን ለመኖር በአንድ ጊዜ ነው የሚቆጣጠሩ። ስለዚህ ይሄ ዓለም አቀፍ ዲጂታል የሆነ ቁጥጥር ለማድረግ ነው። እያንዳንዱ ሀገር ግሎባል ለሆነ ለአንድ ኪንግደም ለአንድ መንግስት ለጸረ ክርስቶስ መጨረሻ ላይ ኃይላቸውን ያስገዙልታልና የዛን ጊዜ ጸረ ክርስቶስ ሊቆጣጠረው ይችላል፣ የሁላችንንም ማለት ነው። ሌላው ዓለም አቀፍ ዲጂታልና ፋይናንሻል ስርዓቶች አሉ። ይሄ ጥሬ ገንዘብ የማያስፈልገው ካሽለስ፣ ቅድም አንድ ሰው አንስቶት ነበረ። ካሽለስ ሶሳይቲ ገንዘብ ይዞ የማሄድ በቃ ዓለም አቀፍ ደረጃውን የጠበቀ ዲጂታል ኢኮኖሚ፣ ዲጂታል ማንነት እና ምናልባት ቺፖችን ጨምሮ ሰዎች ይቀበላሉ። ከባንክ ገንዘብ ለማውጣት በራእይ 13 ላይ የምትመለከቱት ይሄ ነው። የአውሬው ምልክት 666 ይህን ስርዓት የሲስተሙ ነው 666 ወገኖች ሆይ 666 ምንድን ነው ካላችሁ www ኢንተርኔት ሲጀምር ታስታውሳላችሁ። www.google.com እንደዚህ ያለ ነው አይደል ምንጽፈው። ልክ እንደዛ www በብራይስጥ ቫቭ ዲጂታል ቫልዩ 666 ማለት ነው። ስለዚህ ኦልሬዲ ሲስተሙ ለጸረ ክርስቶስ መድረኩ ተሰርቶለታል። እየረቀቀ ይሄዳል፣ ኢንሃንስድ እየሆነ ይመጣል። አሁን በላለበት ደረጃ ላይ ምናልባት ጥቂት ጊዜ ሊቀረው ይችላል። ዓለምን በሙሉ ግን አንድ ላይ ሰብስቦ ልክ www ዓለምን እንዳያያዘ ልክ እንደዛ ዓለምን ሁሉ የዓለም ኢኮኖሚ አንድ ላይ በቃ አገራት ሁሉ አንድ ላይ አፍሪካ አንድ ትሁን እያልን ነው አይደለም። አገሮች ሁሉ አንድ ቪዛ እንደ ኖርዝ አሜሪካ አንድ፣ አውሮፓ አንድ፣ ሁሉም አንድ። ከዛስ መጨረሻው ዓለም ሁሉ አንድ እና ማን ይምራል? አውሬው
አያችሁ። ስለዚህ አሁን እየሄድን ያለው ሀገራት ሁሉ እየተባበሩ ነው። የአሲያ ሀገሮች፣ የአፍሪካ ሀገሮች፣ የዩሮፒ ሀገሮች፣ የሰሜን አሜሪካ፣ የላቲን አሜሪካ ሁሉም የራሳቸው ዩኤን እንትን አላቸው፣ ትብብሮች አላቸው። እንደ ኢኤዩ አፍሪካን ዩኒየን መጨረሻ አሁን ቪዛ ይለቀቅ እያሉ ነው። ሁሉም ያለ ቪዛ እርስ በርስ እንዲገበያዩ፣ ኢኮኖሚ ፍሪ ትሬድ እንዲኖራቸው፣ ፍሪ ዲፕሎማሲ ሁሉ ነገር ነፃ እንዲሆን። ለሆል አፍሪካ ሄዶ ኒውዮርክ መወከል አንፈልግም። አንድ ሰው ሄዶ ኒውዮርክ ይወከልልን፣ አፍሪካ ሁሉ አንድ ሰው ይወክላል የሚል አይዲዮሎጂ ያላቸው ፓትሪስ ሉሙምባ ይሁን ማን ያመጣው ነበር። እና ምን ልላችሁ ነው አሁን ጥሬ ገንዘብ ካሽለስ ለማድረግ የጋራ ገንዘብ ዲጂታል ምንድነው የሚባለው ዲጂታል ገንዘቡ እሱን የማድረግ እና እነዚህ ነገሮች እየሄዱ ነው ያሉት። እነዚህ ሁሉ ወደ ዩኒቲ ወደዚህ ሱፐርፊሻል ወደሆነ ዓለምን ጠቅልሎ ለአውሬው ለማስገዛት እየሄዱ ነው ያሉ። ቁጥሩን ፐርፐዙ ለጸረ ክርስቶስ መግዣ ሲስተም ቢልድ ማድረጊያ ነው። ለዚህ ያለዚህ ቁጥር መግዛት መሸጥ አይቻልም። ይሄ ሌለው ለዚህ ኮንትሮል ነው ማለት ነው።